ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። ዳኞችና የዘርፉ ባለሙያዎች ግልጽነትና ታማኝነት ያለው የሕግ ስርዓት በማስፈን የሕዝቡን አመኔታ ለማግኘት በቅንጅት ሊሰሩ እንደሚገባ የሐረሪ ክልል ጠቅላይ ፍርድ ቤት አስታወቀ። ተቋሙ በዳኝነት ተጠያቂነትና ነጻነት እንዲሁም በስነ ምግባር ዙሪያ በየደረጃው ለሚገኙ ዳኞች፣ ቃዲዎችና የጉባኤ ተሿሚዎች የአቅም ግንባታ ስልጠና ሰጥቷል። ሲሳይ ዘሪሁን ተጨማሪ አለው። የሐረሪ ክልል ጠቅላይ ፍርድ ቤት በዳኝነት ተጠያቂነትና ነጻነት እንዲሁም በዳኞች ስነ ምግባር ዙሪያ በየደረጃው ለሚገኙ ዳኞች፣ ቃዲዎችና የጉባኤ ተሿሚዎች የአቅም ግንባታ ስልጠናን ሰጥቷል። በመድረኩ ላይ ንግግር ያደረጉት የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሳላዲን ቶፊቅ የህዝብ አመኔታን የተላበሰ ነጻና ገለልተኛ ተቋም መገንባት ለፍትሃዊ አገልግሎት ወሳኝ መሆኑን አንስተዋል። ፕሬዝዳንቱ አክለው የዳኝነት አካላትና የዘርፉ ባለሙያዎች ግልጽነትና ታማኝነት ያለው የህግ ስርዓትን በመገንባት ስነ ምግባርን የተከተለ የህግ ማስፈጸም ስራ መከናወን እንዳለባቸውም አስገንዝበዋል። ዳኞች ነጻነትና ገለልተኝነትን ያከበረ ተቋም እንዲሆን ነው እና የምፈልገው። በዛ ላይ ደግሞ አቶ ተክሊት እንግዲህ ብዙ ይዘው የመጡት ነገር ይኖራል። በስልጠናው ላይ ጥሩ ጊዜ እንደሚኖራችሁ ሙሉ እምነቴ ነው። ስለዚህ በጥሞና ተከታትለን ወደ ራዕያችን ስኬት የምናደርገውን ጉዞ እንድትደግፉ ላለው እንደ ተቋም ወደ ራዕያችን ስኬት የምናደርገውን ጉዞ ለማሳለጥ የፍትህ አካላት በተቀናጀና ፍትሃዊ በሆነ መልኩ ስራዎችን እየሰሩ እንደሚገኝ ገልጸው ይህንንም ተግባር አጠናክረው ሊቀጥሉ እንደሚገባም አንስተዋል። የሐረሪ ክልል ዳኞች አስተዳደር ጉባኤ ጽህፈት ቤት ኃላፊው አቶ ፈርሃን መሐመድ በበኩላቸው የዳኝነት ግልጽነትና ተጠያቂነት የፍትህ ስርዓቱ ዋና መርህ መሆኑን ተናግረዋል። አንደኛ የዳኞችን ግንዛቤ ማሳደግ፣ ለምሳሌ ዳኝነት ነጻነትና ተጠያቂነት እንደ ፍርድ ቤት አንድ መሰረታዊ ከሚባሉ መርሆች ውስጥ አንዱ ስለሆነ ይህንን መርህ ዳኞች በአግባቡ ተገንዝበው በእለት ተዕለት የስራ ህይወታቸው ያንን በአግባቡ መተግበር ያስፈልጋል ማለት ነው። ሁለተኛ ዳኝነት ስነ ምግባር ቁልፍ መርህ ነው እንደ ፍርድ ቤት ማለት ነው። ዳኞች የጣለባቸውን ኃላፊነት በአግባቡ ከመውጣት ጎን ለጎን ብቃታቸውን የማሳደግ እንደዚሁም መልካም ስነ ምግባር ባለቤት መሆን ይጠበቅባቸዋልና ለዚህም ስነ ምግባሩን በተመለከተ ከጊዜ ወደ ጊዜ በየጊዜው ያላቸውን ግንዛቤ ማሳደግ ለሌሎች አርአያ የሚሆን ስነ ምግባር ባለቤት እንዲሆኑ ያስችላል ማለት ነው። በየደረጃው የሚገኙ ዳኞችና የዘርፉ አካላት ኃላፊነታቸውን ከመወጣት ጎን ለጎን ስነ ምግባርን የተላበሱ ኃላፊነት የሚሰማቸው ለሌሎች አርአያ የሆኑና በክህሎት የዳበሩ ማድረግም ወሳኝ መሆኑን አንስተዋል። ይህንን እውን ለማድረግም ከመልመላ ጀምሮ እስከ አቅም ግንባታ ስልጠና በየጊዜው እየተከናወነ መሆኑን አንስተዋል። አንዱ እንደ ፍርድ ቤት ግባችን ምንድነው? የማህበረሰብ አመኔታ ያለው የህዝብ አመኔታ ያለው የዳኝነት ተቋም መገንባት እስከሆነ ድረስ ያንን ለማሳካት የሚያስችሉ ስራዎችን የክልሉ ጠቅላይ ፍርድ ቤት እያከናወነ ይገኛል። ስነ ምግባር ጋር ተያይዞ ከማህበረሰቡ የምንፈልገው ምንድነው? አጠቃላይ ፍርድ ቤቱ በሚሰጠው አገልግሎት ያላቸውን ቅሬታ፣ ጥቆማ፣ ማናቸውንም አቤቱታዎች የተለያየ አማራጮች አሉ የተዘረጉና በአካልም መምጣት ሳይጠበቅባቸው 85/40 ተጠቅመው ሌሎቹንም አማራጮች ተጠቅመው ያንዳንዷን መረጃዎች ቢሰጡን እኛ እነዛን ችግሮች መነሻ አድርገን አስፈላጊውን ማስተካከያ እርምጃ ለመውሰድ ስለሚያስችለን እዚሁ አጋጣሚ ማህበረሰቡ በሚያገኘው የዕለት ተዕለት አገልግሎት ያለው ማናቸውንም ቅሬታ እንደዚሁም አቤቱታዎች፣ ጥቆማዎች ካሉ እንዲሰጠን በዚሁ ጥሪ ማስተላለፍ ፈልጋለሁ። ለሁለት ተከታታይ ቀናት እየተሰጠ በሚገኘው ስልጠና በየደረጃው የሚገኙ የክልሉ ፍርድ ቤት ፕሬዝዳንቶች፣ ዳኞች፣ ቃዲዎችና የጉባኤ ተሿሚዎች እየተሳተፉም ይገኛል። በሐረሪ ክልል በዘንድሮ የክረምት በጎ ፍቃድ አገልግሎት መርሃ ግብር ከ50,000 በላይ ወጣቶችን በማሳተፍ ላይ እንደሚገኙ በክልሉ ብልጽግና ፓርቲ የወጣቶች ክንፍ ጽህፈት ቤት ኃላፊ ሙስጠፋ ኤልያስ ገለጹ። አገልግሎቱ የእርስ በርስ መተሳሰብ እንዲሁም ሁለንተናዊ ትብብርና መተጋገዝን ለማጠናከር ከፍተኛ አስተዋጽኦ እንደሚያበረክት ተገልጿል። ሜቲ ገመቹ ተጨማሪውን ታቀርበዋለች።
የሐረሪ ክልል ወጣቶች በክረምት የበጎ ፍቃድ አገልግሎት ማህበራዊ ኃላፊነታቸውን እየተወጡ መሆኑ ተገለጸ። ወጣቶች በክረምት የበጎ ፍቃድ አገልግሎቶች በመሳተፍ ማህበራዊ ኃላፊነታቸውን እየተወጡ እንደሚገኙ በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ የወጣቶች ክንፍ የጽህፈት ቤት ኃላፊው ወጣት ሙስጣፋ ኢሊያስ ገልጿል። የጽህፈት ቤት ኃላፊው በክረምት በጎ ፍቃድ አገልግሎት የተከናወኑ ስራዎችን አስመልክተው እንደገለጹት ባለፉት ዓመታት ሰው ተኮር የሆኑ የበጎ ፍቃድ ተግባራትን በማከናወን ማህበራዊ ኃላፊነቱን ሲወጣ ቆይቷል ብለዋል። የበጎ ፍቃድ አገልግሎት መረዳዳት ባህል ከማድረግ ባለፈ ማህበራዊ ትስስርን በማጠናከር የወጣቶችን ህብረ ብሔራዊ አንድነት የሚያጎለብት ተግባር መሆኑን ገልጸዋል። ከለውጥ ወዲህ ትኩረት የተሰጠው ይህ የበጎ ፍቃድ አገልግሎትም የህብረተሰቡ ማህበራዊና ኢኮኖሚያዊ ችግሮችን በማቅለል ረገድ የማይተካ ሚና እየተጫወተ ይገኛል ሲሉ ተናግረዋል። ወጣቶች በአረንጓዴ አሻራ፣ በጽዳት፣ በደም ልገሳ፣ በማዕድ ማጋራት፣ በቤት እድሳት፣ በተለያዩ ሆስፒታሎች ላይ የሚገኙ ወገኖችን በመንከባከብና ድጋፍ በማድረግ የአርሶ አደሮችን እርሻ የማረስና ሌሎችም ዘርፎች ላይ በርካታ ስራዎችን እየሰሩ እንደሚገኙ ገልጸዋል። በክረምት በጎ ፍቃድ አገልግሎት በመርሃ ግብሩም ከ50 ሺህ በላይ ወጣቶች እየተሳተፉ መሆኑን ወጣት ሙስጣፋ ኢሊያስ ገልጿል። በጎ ፍቃድ አገልግሎት የእርስ በርስ መተሳሰብን እንዲሁም ሁለንተናዊ ትብብርን፣ መተጋገዝን ለማጠናከር ከፍተኛ አስተዋጽኦ ያበረክታል ብለዋል። ከዚህም በተጨማሪ የዜጎችን አብሮነትና ወንድማማችነት የበለጠ እንዲጎለብት በማድረግ ረገድ ከፍተኛ ፋይዳ እንዳለውም ገልጸዋል። የተጀመረው የክረምት በጎ ፍቃድ አገልግሎት ስራ የተለዩ የትኩረት መስኮች መነሻ ያደረገና ተጨባጭ ለውጥ ሊያመጣ በሚችል አግባብ ተጠናክሮ ይቀጥላሉ ብለዋል። በከፍተኛ ወጪ ምክንያት መታከም አቅቷቸው የነበሩ ተገልጋዮች በክረምት የበጎ አድራጎት መርሃ ግብር ነጻ የኩላሊት ቀዶ ሕክምና በማግኘታቸው ደስታቸውን ገለጹ። በህይወት ፋና ስፔሻላይዝድ ሪፈራል ሆስፒታል እየተካሄደ ባለው በዚህ ነጻ የሕክምና መርሃ ግብር እስከ ቀዶ ጥገና ድረስ ሕክምና የሚደርሱ አገልግሎቶች እየተሰጠ መሆኑን የሕክምና ተቋሙ አስታውቋል። ዘገባው የጌትነት ዘውዴ ነው። ይድነቃቸው ጌታቸው። በጎ አድራጎት የገንዘብ ሳይሆን የልብ አቅም፣ የራስን ዕውቀትና ሙያ ለሌሎች አውሎ የማህበረሰብን ችግር የመቅረፍ ታላቅ ሰብአዊ ተግባር ነው። ይህንኑ የበጎ ፈቃድ አገልግሎት መነሻ በማድረግም ለረጅም ጊዜ በኩላሊት ህመም ሲሰቃዩ የነበሩት አቶ መሐመድ አህመድና አቶ መሐመድ ኢብራሂም በግልና በሌሎች የህክምና ተቋማት እስከ 20 ሺህ ብር ክፍያ ተጠይቀው ከአቅማቸው በላይ በመሆን መታከም ሳይችሉ ቆይተዋል። አሁን ግን በህይወት ፋና ስፔሻላይዝድ ሪፈራል ሆስፒታል ነጻ የኩላሊት ቀዶ ሕክምና አገልግሎት ማግኘት መቻላቸው ትልቅ መፍትሄ እንደሆናቸው ተናግረዋል። ጭረቻ ኸለቲ ቀብደያኒ ቆረና ዳነረት ተርገመ ሰነቦደ ተያጂ ለበርባቸው ሶካን መራምራ የኩላሊት ጠጠር አለብህ አሉኝ። ምርመራም አደረጉልኝ። የሲቲ ስካን ምርመራም እንዳደርግ አደረጉኝ። እስከ 100 ሺህ ብር የሚደርስ አገልግሎት በነጻ አግኝቻለሁ። ዶክተሮቹንም አመስግኛለሁ። ለኒ ተያጂና ከነ ለንኪያና ዱኩቤቲ አስዲያደ ቱሬ ካለም በቃ ከባቢሌን የመጣሁት ኩላሊት ስራ አቁሟል ብለውኝ ነበር። በዚህ የበጎ ፍቃድ አገልግሎት ጤናዬን አግኝቻለሁ። ይሄ መንግስት ሆስፒታል ባይኖር ኖሮ ብዙ ሰው ይሞታል። እንኳን ለመታከም አይደለም ካርድ ለማውጣት ራሱ አይቻልም ይገልጋ እና መንግስት በዚህ በጣም ኢንሹራንስ አለን። ኢንሹራንሱን በጣም ይጠቅማል። መንግስት ባይኖር ኖሮ በቃ በየሜዳው ይወድቅ ነበር ይሞታል። በጣም ቆንጆ ነው። እዚህ መቶ የሚተባበሩ የሚሰሩት ልጆች በጣም ለወደፊቱ በዚህ ቢቀጥል በጣም መድን ነው። ለህዝቡ ራሱ አስተማማኝ ዋስትና ነው። ይሄ አለ ብሎ ህዝቡ ይተማመናል ማለት ነው። በህይወት ፋና ስፔሻላይዝድ ሪፈራል ሆስፒታል የኩላሊት በሽታዎች ቀዶ ሕክምና ስፔሻሊስት ዶክተር ፈሪድ ኡስማን በበኩላቸው በዚህ ሳምንት ውስጥ ብቻ ለ9 ታካሚዎች ነጻ የኩላሊት ቀዶ ሕክምና በመስጠት ጤናቸው እንዲመለስ መደረጉን ገልጸዋል። አዴም ሳማ አከብያት ፍለተሜ ቶሎልቱማ ገነ ከነ ፈለቻ ጅሩ ከዚያ የበጎ ፍቃድ አገልግሎት ቀን ጀምሮ እየሰራን እንገኛለን። በሆስፒታል ውስጥ ብቻ ሳይሆን ወደ ማህበረሰቡም ወርደን እየሰራን ነው። እስካሁን ለ190 ሺህ ሰዎች የነጻ ሕክምና አገልግሎት ተሰጥቷል። አማይሮ ከነቲ ፊቱ ዳፍ ያላጀረ ይችላል። የሆስፒታሉ ዋና ስራ አስኪያጅ ዶክተር መሐመድ ኑር አብዱላሂ እንደገለጹት በክረምት የበጎ አድራጎት መርሃ ግብር በአቅም ማነስ ምክንያት መታከም ለማይችሉ ዜጎች ከተላላፊና ተላላፊ ካልሆኑ በሽታዎች በተጨማሪ ከፍተኛ ወጪ የሚጠይቁ የቀዶ ሕክምና አገልግሎቶች በነጻ እየተሰጡ ይገኛል ብለዋል። ናኑ አራሪት ዶ ቡፈታ ላይ ገራ ባዲያ ተችስከን አፍሪፍ ያከሱመት ዴምኔ ሆስፒታሉና ማኔጅመንቱ በአንድ በመሆን የጤና ባለሙያዎች በእረፍት ጊዜያቸው ይህንን የበጎ ፍቃድ አገልግሎት ሰርተዋል። የቀዶ ጥገና ሕክምና የሚያስፈልጋቸው በርካታ ሰዎች ይህንን እድል አግኝተዋል።
በዚህ ሳምንት ውስጥ ብቻ 8 ሰዎች በቀዶ ጥገና አክመናል። በመሆኑም አቅም የሌላቸው ህመምተኞች ወደ ህይወት ፋና ስፔሻላይዝድ ሪፈራል ሆስፒታል በአካል በመቅረብ በዚህ የክረምት በጎ አድራጎት መርሃ ግብር የሚሰጠውን ነፃ የህክምና አገልግሎት እንዲጠቀሙ ጥሪ ተላልፏል። በድሬ ጠያራ ወረዳ በዘንድሮ የምርት ዘመን ከ250 ሄክታር በላይ መሬት በስንዴ ዘር ለመሸፈን ታቅዶ እየተሰራ መሆኑ ተገለጸ። አርሶ አደሮቹ የስንዴ ምርት በአጭር ጊዜ ውስጥ የሚደርስና ከአነስተኛ መሬት ከፍተኛ ምርት የሚገኝበት በመሆኑ ውጤታማ መሆናቸውን ገልጸዋል። ዘገባው የትግስት በለጠ ነው። ፍቃዱ በላይ ተጨማሪውን ያቀርበዋል። በሐረሪ ክልል ድሬ ጠያራ ወረዳ የሚገኘውን አነስተኛ መሬት በአግባቡ መጠቀም ምርትና ምርታማነትን ለማሳደግ የተቀናጀ ስራ በመከናወን ላይ እንደሚገኝ ተገልጿል። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ረመዳን አሊ ለሐረሪ ብሮድካስቲንግ ኔትወርክ እንደገለጹት ወረዳው ቀደም ሲል በስንዴ ልማት የማይታወቅ ቢሆንም ባለፈው ዓመት በተደረገ ሙከራ አበረታች ውጤት ተገኝተዋል። በመሆኑም በዘንድሮ የክረምት የምርት ዘመን ከዚህ ቀደም ስንዴ ያልተመረተባቸውን ማሳዎች ጨምሮ ከ250 ሄክታር በላይ መሬት በስንዴ ዘር ለማልማት እንቅስቃሴ ተጀምሯል ብለዋል። በአጠቃላይ እንደ ወረዳችን በስንዴ ለመሸፈን ያቀርነውን መሬት ከ250 ሄክታር በላይ ለመዝራት በአሁኑ ወቅት የተመረጠ ዘርና ማዳበሪያ በማቅረብ ከዚህ ቀደም በማሽላና በበቆሎ ይሸፈኑ የነበሩ መሬቶችን በስንዴ ምርት ለመሸፈን ወደ ስራ ገብተናል። ኃላፊው አክለው እንደገለጹት ባለፈው ዓመት ዘመናዊ የግብርና ቴክኖሎጂዎችን በመጠቀም ከ1 ሄክታር እስከ 43 ኩንታል የስንዴ ምርት ማግኘት መቻሉን ተናግረዋል። በዘንድሮ የምርት ዘመን ደግሞ ያገኘውን ልምድ በመጠቀም ምርታማነቱን በሄክታር እስከ 50 ኩንታል ለማሳደግ መታቀዱን ገልጸዋል። ለዚህም ስኬት ማዳበሪያና ምርጥ ዘር ለአርሶ አደሩ ከመሰራጨቱ በላይ የግብርና ባለሙያዎች የቅርብ የሙያ ድጋፍ እያደረጉ እንደሆነም አብራርተዋል። ቴክኖሎጂ ባለፈው ዓመት ከተደረገው ሙከራ ልምድ በመውሰድና የቴክኖሎጂ ዘዴዎችን በመጠቀም ባለፈው ዓመት 1 ሄክታር መሬት እስከ 40 ኩንታል የስንዴ ምርት አግኝተን ነበር። በዘንድሮ ዓመት ደግሞ ይህንን በማሻሻል ከ1 ሄክታር እስከ 50 ኩንታል ለማግኘት አቅደናል። የወረዳ አርሶ አደሮች በበኩላቸው የስንዴ ሰብል ከ3 ወር ባልበለጠ አጭር ጊዜ ውስጥ የሚደርስና ከአነስተኛ መሬት ከፍተኛ ምርት የሚገኝበት በመሆኑ ለምግብነትም ሆነ ለገበያ አትራፊ መሆኑን ገልጸዋል። የስንዴ ምርት ለምግብነትም ሆነ ለመሸጥ ከፍተኛ ጥቅም አለው። ባለፈው ዓመት ከዚህ መሬት ላይ 13 ኩንታል አግኝቻለሁ። በጣም ነው የተጠቀምኩበት። የስንዴ ምርት በጥሩ ሁኔታ ከሰራ ከአነስተኛ መሬት ላይ ከፍተኛ ምርት ማግኘት ይቻላል። የመንግስትም ድጋፍ በጥሩ ሁኔታ እየተደረገ ይገኛል። የህብረተሰባችንም ልምድ እየሰፋ ይገኛል። ከሌሎች ምርቶች ጋር ሲነጻጸር ስንዴ ትልቅ ልዩነት አለው። ከዚህ ባሻገር ከ3 ወር ባልበለጠ በአጭር ጊዜ ውስጥ ይደርሳል። ስለዚህ ጥሩ ምርት አግኝተናል ብለን ተስፋ እናደርጋለን። አርሶ አደሮቹ አክለውም ከግብርና ባለሙያዎች የሚያገኙትን ሙያዊ ምክር ወደ ተግባር በመቀየርና በትጋት በመስራት ከተጠባቂነት ለመውጣት እንደሚሰሩም ተናግረዋል። ከሐረሪ ብሮድካስቲንግ ኔትወርክ ዕለታዊ የአማርኛ ቋንቋ የዜና ወጃችን ወደ እናንተ መድረሱን እንደቀጠለ ነው። ወደ ሀገር አቀፍ ዘገባዎች አለፍን። በዓለም አቀፍ ገበያ ለመወዳደርና የገበያ መዳረሻዎችን ለማስፋት የሚያስችሉ የዘርፍ ማሻሻያ ስራዎች መከናወናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። በሌላ ዜና በ3 ቢሊዮን ብር እየተገነባ የሚገኘው የድሬዳዋ ከተማ የንጹህ መጠጥ ውሃ ማስፋፊያ ፕሮጀክት በያዝነው የ2019 በጀት ዓመት በሚቀጥሉት 6 ወራት ውስጥ እንደሚጠናቀቅ የከተማው ውሃና ፍሳሽ ባለስልጣን አስታወቀ። እሌንሽ መልስ እኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። በዓለም አቀፍ ገበያ ለመወዳደርና የገበያ መዳረሻዎችን ለማስፋት የሚያስችሉ የዘርፍ ማሻሻያ ስራዎች መከናወናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽን ዘርፍ ምክትል ዋና ስራ አስፈጻሚ አቶ ፍጹም ከተማ ለኢትዮጵያ ፕሬስ ድርጅት እንደገለጹት በአጓ እድል መነሳት ምርትን ወደ አሜሪካ መላክ ሙሉ በሙሉ ባያስቆምም ታክስ ከፍሎ ከመወዳደር አንጻር በምርት ወጪና በገዢዎች ፍላጎት ላይ ከፍተኛ ተጽዕኖ አሳድረዋል። ይህንን ችግር ለመፍታት ከዚህ በፊት ሙሉ በሙሉ በጨርቃጨርቅና አልባሳት ላይ ተንጠልጥለው የነበሩ ፓርኮች
ፓርኮች በሚገኙበት አካባቢ ያለውን የተፈጥሮ ሀብት መሰረት ያደረጉ ዘርፎች ላይ እንዲሰማሩ ማሻሻያ ተደርጓል። በዚህ መሰረት በጅማ ኢንዱስትሪ ፓርክ ቀደም ሲል ለጋርመንት ተመድበው የነበረውን አሰራር በመቀየር ቡና፣ ማርና የአቮካዶ ዘይትና የአግሮ ፕሮሰሲንግ ምርቶችን እንዲያመርት ተደርጓል። በልዩ ኢኮኖሚ ዞኖች ውስጥ ከጋርመንት ውጪ የኮንስትራክሽን ቁሳቁሶች፣ ቀለም፣ ማርብል፣ የመድኃኒት ምርቶች፣ ለምግብና መጠጥ ፋብሪካዎች ግብዓት የሚሆኑ የብቅል ምርቶች ተመርተው ለሀገር ውስጥና ለውጭ ገበያ እየቀረቡ እንደሚገኙ ገልጸዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከአንድ ምርት ዘርፍ ጥገኝነት በመውጣት የአካባቢን የተፈጥሮ ሀብት ያገናዘቡ አግሮ ፕሮሰሲንግ፣ ታዳሽ ኃይልና የኬሚካል ምርቶች ላይ ትኩረት በማድረግ የኢኮኖሚ መዋቅሩን እያሰፋ ይገኛል። ኢትዮጵያ በግብርና ዘርፍ ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ እያከናወነች ባለችው ተግባራት ለአፍሪካ ሀገራት ተምሳሌት መሆኗን የአህጉር አቀፍ ተቋማት የስራ ኃላፊዎችና ባለሙያዎች ገለጹ። በአፍሪካ ህብረት ልማት ኤጀንሲ የግብርናና የገጠር ትራንስፎርሜሽን ዋና ፕሮግራም ባለሙያ ክሌመንት አጆርሎሎ ለኢዜአ እንደገለጹት የአፍሪካ ሀገራት የምግብ ስርዓታቸውን ለማጠናከርና ፍላጎታቸውን በራስ አቅም ለማሟላት በትብብር ሊሰሩ ይገባል። በአህጉሪቱ እያደገ የመጣውን የህዝብ ፍላጎት በራስ አቅም ለማሟላትና ጠንካራ የምግብ ስርዓትን ለመገንባት ኢትዮጵያ ተሞክሮ መውሰድ እንደሚገባም ተናግረዋል። በምግብ ራስን ለመቻልና ምርታማነትን ለማሳደግ የአርሶ አደሮች ጠቃሚነትን የሚያረጋግጡ ብሎም በለውጥ ሂደት ላይ ተሳታፊ የሚያደርጉ ስራዎች ወሳኝ መሆናቸውን አስረድተዋል። የአረንጓዴ አሻራ መርሃ ግብር ህብረተሰቡን ተጠቃሚ የሚያደርግና ለአህጉር አቀፍ የአካባቢ ጥበቃ ስራዎች አስተዋጽኦ እያበረከተ የሚገኝ መሆኑንም ጠቁመዋል። በአጀንዳ 2063 የቀጠናዊ ስትራቴጂክ ትንተናና እውቀት ድጋፍ ሰጪ ስርዓት ዲፓርትመንት ኃላፊ ፖል ጉቲጋ የኢትዮጵያ ግብርና ሽግግር ለቀጠናው ሀገራት ትምህርት የሚሆን ነው ብለዋል። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የኢንዱስትሪ ዘርፉን ለማጠናከርና የአርሶ አደሮችን ገቢ ለማሳደግ ያከናወነቻቸው ውጤታማ ተግባራት የአፍሪካ ሀገራት ሊወስዳቸው የሚገቡ ተሞክሮች መሆናቸውንም ጠቁመዋል። በ3 ቢሊዮን ብር እየተገነባ የሚገኘው የድሬዳዋ ከተማ የንጹህ መጠጥ ውሃ ማስፋፊያ ፕሮጀክት በያዝነው የ2019 በጀት ዓመት በሚቀጥሉት 6 ወራት ውስጥ እንደሚጠናቀቅ የከተማው ውሃና ፍሳሽ ባለስልጣን አስታውቋል። የድሬዳዋ ከተማ አስተዳደር ውሃና ፍሳሽ ባለስልጣን ስራ አስኪያጅ አቶ መሐመድ ሙሴ ለጋዜጣ ፕላስ እንደገለጹት ፕሮጀክቱ አሁን ላይ የሲቪል ስራው ከ85 በመቶ በላይ፣ የኤሌክትሮ ሜካኒካል ስራው 40 በመቶ ደርሰዋል። ፕሮጀክቱ በከተማ አስተዳደሩ ሙሉ አቅም በ3 ቢሊዮን ብር እየተገነባ የሚገኝ ሲሆን ፕሮጀክቱ ሲጠናቀቅ የከተማዋን የንጹህ መጠጥ ውሃ ተደራሽነት አሁን ካለ በት 45 በመቶ ወደ 70 በመቶ ከፍ ያደርገዋልም ሲሉ ገልጸዋል። አሁን ላይ በከተማዋ ያለው የንጹህ መጠጥ ውሃ ተደራሽነት ከተማዋን የሚመጥን አለመሆኑን የጠቀሱት ስራ አስኪያጁ ፕሮጀክቱን በተያዘለት ጊዜ በማጠናቀቅ ማህበረሰቡን የንጹህ መጠጥ ውሃ ተጠቃሚ ለማድረግ ጥረት እየተደረገ መሆኑን ገልጸዋል። ድሬዳዋ የኢንዱስትሪና የንግድ ማዕከል በመሆኗ አስተማማኝ የውሃ አቅርቦት መኖሩ ለፋብሪካዎች፣ ለሆቴሎችና ለኢንዱስትሪ ፓርኮች እድገት ከፍተኛ አስተዋጽኦ ያበረክታል ያሉት አቶ መሐመድ አዳዲስ ኢንቨስትመንቶችን በመሳብ ለከተማዋ ኢኮኖሚያዊ እንቅስቃሴ ማድረግም ትልቅ ድርሻ እንዳለው ተናግረዋል። የህዝቡን ጥያቄዎች መሰረት በማድረግ የተጀመሩ ዘርፈ ብዙ የልማት ስራዎች በአዲሱ በጀት ዓመትም ይበልጥ ተጠናክረው የሚቀጥሉ መሆኑን የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ገልጸዋል። የአማራ ክልል የ2018 በጀት ዓመት እቅድ አፈጻጸም ግምገማና የ2019 እቅድ የተዋወቅ መድረክ በባህር ዳር ከተማ በመካሄድ ላይ ይገኛል። በመድረኩ የተገኙት የክልሉ ርዕሰ መስተዳድር አረጋ ከበደ በተጠናቀቀው በጀት ዓመት ፈተናዎችን ወደ እድል በመቀየር ጭምር በሁሉም ሴክተሮች አበረታች የሆኑ ውጤቶች መመዝገባቸውን አንስተዋል። የተቋማትን የአመራሩንና የባለሙያውን የመፈጸም አቅም በማሳደግ የተሻለና ተወዳዳሪ ኢኮኖሚ በመገንባት በኩል ተስፋ የሚሰጡ ጅማሮች መኖራቸውን አንስተዋል። በመሆኑም የክልሉን ህዝብ ጥያቄ መሰረት በማድረግ የተጀመሩ ዘርፈ ብዙ የልማት ስራዎች በአዲሱ በጀት ዓመትም ይበልጥ ተጠናክረው የሚቀጥሉ መሆኑን ተናግረዋል። የውጭ ዜና በምዕራብ አፍሪካ 58 የሳይበር ወንጀለኞች በቁጥጥር ስር ዋሉ። በተጨማሪም 263 ተጠርጣሪዎች መለየቱን ኢንተርፖል አስታውቋል። ዘገባው የቢቢሲ ነው። ባህር ጠንክር
በ22 ሀገሮችና 6 አህጉራት በተካሄደ ዘመቻ ከምዕራብ አፍሪካ የተደራጁ የሳይበር ወንጀል ቡድኖች ጋር ግንኙነት ያላቸው 58 ሰዎች በቁጥጥር ስር ዋሉ። ኦፕሬሽን ጃካል አይቪ ተብሎ የተሰየመው ይህ ዘመቻ በዓለም አቀፍ የፖሊስ ኤጀንሲ ኢንተርፖል የተመራ ሲሆን በፍቅርና ኢንቨስትመንት ስም የሚያጭበረብሩ ግለሰቦች ኢላማ አድርጓል። በተጨማሪም 263 ተጠርጣሪዎችም መለየቱን ማስታውቋል። ኢንተርፖል ዘመቻው ያካሄደው ናይጄሪያ ውስጥ ከፍተኛ ስምና ዝና ያፈሩት ብላክ አክስ የተሰኙ የወንጀል መረብ አባላት ለሳይበር ተኮር የፋይናንስ ማጭበርበር ከፍተኛ ድርሻ እንዳላቸው ስለታመነና እየጨመረ ላለው ዓለም አቀፍ ስጋት ምላሽ ለመስጠት እንደሆነም ተናግሯል። ዘመቻው እነዚህ ቡድኖች ታዳጊዎችን ኢላማ ለማድረግ እድሜያቸው 14 የሆኑ ታዳጊዎችን ጨምሮ ወሲብ ነክ መልእክቶችን በመላክ እንዴት እንደሚያማልሉ የሚያሳይ አዳዲስ መንገዶችን መለየት መቻሉን ጠቅሷል። ኦፕሬሽን ጃካል አይቪ የተካሄደው እንደ አውሮፓውያን አቆጣጠር ከህዳር 2025 እስከ ሰኔ 2026 ባለው ጊዜ ነበር። ቡድኖቹ ህጋዊ ያልሆነን ገንዘብ እንዴት ወደ ህጋዊ መስመር እንደሚያስገቡ፣ እንደ የክሪፕቶ ምንዛሬና የኢሜል ማጭበርበር ያሉ የሳይበር ወንጀሎች እንዴት እንደሚፈጸሙ መርምሯል። ኢንተርፖል እንደገለጸውም አጭበርባሪዎቹ ብዙውን ጊዜ ኢላማ የሚያደርጉት እንግሊዝኛ ተናጋሪ በሆኑ አገሮች ውስጥ የሚገኙ ጡረተኞችን ነው ብሏል። ድንበር ተሻግሮ የሚገኙ ህገወጥ የገንዘብ ፍሰቶችን በመመከት የተደራጁ ወንጀሎችን መስመርና የወንጀል መረቦችን ከእንቅስቃሴያቸው ትርፍ ለማግኘት አስቸጋሪ እንዲሆንባቸው እያደረገው ነው ሲሉ የኢንተርፖል የፋይናንስ ወንጀል ማዕከል ዳይሬክተር ቶሙኖ ቡካያ በሰጡት መግለጫ ተናግሯል። ኦፕሬሽን ጃካል አይቪ የዓለም አቀፍ ትብብር አቅም ያሳያል። በዘመቻው ወቅትም ኢንተርፖል ድንበር ተሻጋሪ ትብብርንና የመረጃ ልውውጥን በማገዝም ድጋፍ አድርጓል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል በሆርሙዝ የባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጂዎች ማስወገዱን ወይንም እንዲፈነዱ ማድረጉን አስታወቁ። ከኢራን እስካሁን ድረስ ይህን አስመልክቶ የተሰጠ አስተያየት የለም። ዘገባው የቢቢሲ ነው። እሌንሽ መልስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል በሆርሙዝ የባህር ወሽመጥ ውስጥ ያሉትን ሁሉንም ፈንጂዎች ማስወገዱን ወይንም እንዲፈነዱ ማድረጉን አስታውቀዋል። ከኢራን ግን እስካሁን ድረስ የተሰጠ ምላሽ የለም። የባህር ወሽመጡ መዘጋት በዓለም ገበያዎች ላይ የነዳጅ ዋጋ በከፍተኛ ሁኔታ እንዲዋዥቅ ምክንያት ሆኗል። ትራምፕ አሜሪካ አካባቢውን እንደምትቆጣጠር በተደጋጋሚ ቢናገሩም ኢራን ግን ያለ ፈቃዷ ለመሻገር ሞክሯል ባለቻቸው መርከቦች ላይ ተኩሳለች። ጦርነቱ ከመጀመሩ በፊት 20 በመቶ የሚሆነው የዓለም ነዳጅ ዘይትና የተፈጥሮ ጋዝ በሆርሙዝ የባህር ወሽመጥ በኩል ያልፍ ነበር። አሜሪካና እስራኤል በጋራ በመሆን ጦርነቱን የካቲት 21 2018 ዓ.ም ከጀመሩ በኋላ ግን የወሽመጥ ለመርከቦች እንቅስቃሴ ዝግ ሆኗል። ኢራን የባህር ወሽመጥን ከመዝጋት በተጨማሪ በእስራኤልና በቀጠናው በሚገኙ የአሜሪካ ጦር ሰፈሮች እንዲሁም በባህረ ሰላጤ ውስጥ ባሉ የአሜሪካ አጋሮች ላይ የበቀል እርምጃ ወስዳለች። ጦርነቱን ለማስቆም ውይይቶችን ለማመቻቸት የተካሄደው የተኩስ አቁም ስምምነት በመፍረሱ በአሜሪካና በኢራን መካከልም አልፎ አልፎ የተኩስ ልውውጥ ተደርጓል። ይሁን እንጂ በዚህ ሳምንት አሜሪካ በኢራን ላይ ከፍተኛ የኢኮኖሚ ማዕቀብ መጣሏን አስታውቃለች። የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት ከኢራን ጋር በገንዘብ የሚተባበር ማንኛውም ሀገር እንደሚነጠል አስጠንቅቀዋል። ኢራንና አሜሪካ ሰኔ ወር ላይ ባለ 14 ነጥብ የመግባቢያ ስምምነት ተፈራርመዋል። ስምምነቱ ከኢራን ጋር በኒውክሌር ጦር መሳሪያዎች ጉዳይ ንግግር ከመጀመሩ በፊት በ60 ቀናት ውስጥ በሆርሙዝ የባህር ወሽመጥ ላይ መግባባት ላይ ለመድረስ የጊዜ ገደብ ያስቀምጣል። ኢራን በተደጋጋሚ የኒውክሌር ጦር መሳሪያዎችን ለመታጠቅ ፍላጎት እንዳላት ለሚቀርብባት ክስ ፕሮግራሟ ለሰላማዊ አገልግሎት ብቻ የሚል መሆኑን በመግለጽ ታስተባብላለች። ይሁን እንጂ የጊዜ ገደቡ በማብቃቱና የታቀዱ ንግግሮች በመፍረሳቸው ትራምፕ የኢራን አገዛዝ ይገረሰሳል ሲሉ የጠሩትን ማዕቀብ ጥለዋል። ኢራን እንደ አውሮፓውያኑ አቆጣጠር በ1979 እስላማዊ ሪፐብሊክ ከመሰረተችበት ጊዜ ጀምሮ አብዛኛው ጊዜ ማዕቀብ ተጥሎባት ነው ያሳለፈችው። የአገሪቱ የኢኮኖሚ ሚኒስትሩ አሊ ማዳኒ ዛዴ ቴሄራን ሰፋፊ ማዕቀቦችን ለመቀበል ሙሉ በሙሉ ዝግጁ መሆኗን ተናግረው ይህም ለአሜሪካ ሌላ ሽንፈት እንደሚያስከትል አክለው ዜናዎቻችን የከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰናይ ጊዜ